ሶ የድርጅታችን ስም አሪፍ ፔይ ፋይናንሻል ቴክኖሎጂስ ይባላል። እኛ የመጀመሪያው ፊንቴክ ካምፓኒ በኢትዮጵያ ውስጥ እኛ ነን። ሶ 2019 ተጀምሮ 2022 ስራ የጀመረ ድርጅት ተቋም ነው። አሁን እንግዲህ ይዘን እዚህ ላይ የመጣናቸው ፕሮዳክቶች ብዙ ፕሮዳክቶች አሉ። የመጀመሪያው ፖስ የምንለው ነው፣ ፖይንት ኦፍ ሴል ማለት ነው። እንግዲህ አሪፍ ፔይ የመጣው ፖይንት ኦፍ ሴል ለነጋዴው የክፍያ ስርዓትን የሚያቃልል ነው። አሁን እንግዲህ በተለምዶ እኛ ጋር የምናገኛቸው ፖሶች ካርድ ብቻ ነው የሚቀበሉት። የአሪፍ ፔይ ፖሶች ግን ምን ያደርጋሉ? ለነጋዴው በአንድ ዲቫይስ ማለት ነው ካርድ ኖርማሊ ዴቢት ካርድ ወይም ኤቲኤም ካርድ እኛ ሀገር የምንለውን ዋሌቶችን፣ ኪዋሮችን እንዲሁም ደግሞ ይህንን ራሱ ፖስ ወደ ካሽ ሬጅስተር በመቀየር ካሽን እንዲቀበል አድርገነዋል ማለት ነው። ስለዚህ ነጋዴው ከዚህ በኋላ ማንኛውንም አይነት የንግድ አገልግሎት ሰጥቶ ክፍያ በሚፈልግበት ጊዜ መዓት የሆኑ ነገሮች አያስፈልጉትም ማለት ነው። በአንድ ፕሮዳክት በአንድ ዲቫይስ የሚያስፈልገውን ነገር በሙሉ መገበያየት ይችላል ማለት ነው። ሁለተኛው ደግሞ ፕሮዳክታችን ምንድነው? የፔመንት ጌትዌይ ነው። እንግዲህ ስለ ንግድ ስናወራ ንግድ በሁለት አይነት መንገድ ይደረጋል። አንድ እኔና አንተ መተን በአካል አይደል ልብስ ታረጋለህ፣ ጫማ ታረጋለህ። ሁለተኛው ነገር ደግሞ ምንድነው? ኦንላይን የምትገዛው ደግሞ አለ። ስለዚህ ስልክ ላይ ሆነ በአፕሊኬሽን ሊሆን ይችላል፣ በዌብሳይት ሊሆን ይችላል። ኢኮሜርስ ትገበያያለህ ማለት ነው። በዚህ ጊዜ ነጋዴው እንዴት ነው ለሚሰጠው አገልግሎት ወይም ለሚሸጠው እቃ ክፍያን የሚቀበለው? እሱን የማሳለጥ ስራ ደግሞ ሁለተኛው ፕሮዳክታችን ነው ማለት ነው። ስለዚህ አሪፍ ፔይ ጋር አንድ ነጋዴ መጥቶ ኦንላይን በኢኮሜርስ ፕሮዳክቱን በሚሸጥበት ጊዜ አሪፍ ፔይ ለነጋዴው ወደ 14 አይነት የተለያዩ የክፍያ አማራጮችን ይሰጠዋል ማለት ነው። ስለዚህ ምን ማለት ነው? እኛ ጋር ኦልሬዲ የሚሰሩ 9 ባንኮች አሉ፣ 7 ደግሞ ዋሌቶች አሉ ማለት ነው። እነዚህ 15 ዋሌት ፔመንት ሜተዶችን ተጠቅሞ ምን ማድረግ ይችላል ማለት ነው? ኦን ቢሃፍ ገንዘቡን አሪፍ ፔይ ተቀብሎለት ምን ያደርጋል? ያስገባለታል ማለት ነው። ሌላው በጣም ኢኖቬቲቭ ፕሮዳክት እንግዲህ ለእናንተ የሚጠቅማል ብለን የምናስበው ጃሚ የምንለው ፕሮዳክታችን። ጃሚ ለሶሻል ሚዲያ ኮንቴንት ክሪኤተሮች ተብሎ የተዘጋጀ ፕሮዳክት ነው። አሁን ለምሳሌ ብዙ ቲክቶከሮች አሉ እኛ ሀገር፣ ብዙ ዩቲዩበሮች አሉ። በ100 ሺህ፣ በ200 ሺህ፣ በ300 ሺህ፣ በ700 ሺህ የሚቆጠር ፎሎወር አላቸው እና እነዚህ ሰዎች አድናቆት መግለጽ ትፈልጋል። እንዴት እገልጽልሃለሁ? እስከ መቼ ላይክ እና ሀርት ማጨብጨብ አይሆንም አይደለ? ግን ከውጭ ቲክቶክ ምን ያደርጋል? ስቲከር ገዝተህ ዝሆን ምን ብለህ ገዝተህ ትሸጣለህ። ከዛስ አንተ ብሩን ስትቀበል ምን ያደርጋል? ቲክቶክ 40% ይወስድብሃል፣ 60% ነው የሚሆነው። ስለዚህ ይሄ ደግሞ ምን አደረገ? ገበያውን እንዳያድግ አቀጨጨው። ስለዚህ አሪፍ ፔይ ከጃሚ ጋር ምን ይዘን መጣ ማለት ነው? ለኮንቴንት ክሪኤተሮች ዲጂታል ኢንተርፕራይዞቻችን ቲክቶክ ጋር ሳይሄዱ እዚሁ በአገር በቀል በሆነ ፕሮዳክት ተጠቅመው ኢንክሉዲንግ ኢንተርናሽናል ፔመንት በዩኤስዲ በዩሮ በፈለግከው መንገድ ተጨማሪም ደግሞ ሎካሊ ባሉ የክፍያ አማራጮች ተጠቅመው ሊከፈል ይችላል ማለት ነው። ስለዚህ አሁን ያንን ጃሚን አንድ ሰው ሄዶ ሬጅስተር አድርጎ የሶሻል ሚዲያ ምንድን ነው የሚባለው ፕሮፋይል ውስጥ ሊንኩን ያስገባል። ስለዚህ ኢፍ አይ ኒድ አን አፕሪሺዬሽን አንድ ሰው ላደንቀው ከፈለኩኝ ቲፕ ልሰጠው እችላለሁ። 100 ብር፣ 1000 ብር፣ 5000 ብር፣ 10000 ብር ልሰጠው እችላለሁ። አንዳንዴ ደግሞ አድናቆትን በገንዘብ ብቻ ላገልጸው ትችላለህ። በምን ልገልጸው ትችላለህ? በቃ በጊፍት ቸኮሌት፣ አበባ ሊሆን ይችላል፣ ማንኛውም ነገር ሊሆን ይችላል። ስለዚህ ምን አደረግን? ሞባይል ሳይድ መኒ ሳይድ ኦፍ ኢት ፕላስ ደግሞ ካይንድ ኢኮሜርስ ሳይድ ኦፍ ኢት አንድ ላይ በማጋጠም ጃሚ የሚባል ፕሮዳክት ለሚዲያ ኢንፍሉዌንሰሮች ይዘን መጣ ማለት ነው። ኦል ኢን ኦል እነዚህ ናቸው እንግዲህ ፕሮዳክታችን። የሚቀጥለው ወር ላይ ሪሊዝ የምናደርገው የሬሚታንስ ፕሮዳክት አለ። እንደምታውቀው ኢትዮጵያ በአመት $5 ቢሊዮን አካባቢ ሬሚት እናደርጋለን። አሁን ደግሞ መንግስት የፈጠረው ጥሩ የተመቻቸ ኢንቫይሮንመንታል ዊች ኢዝ ለፎሬክስ ማርኬት ለሁሉም ሰው ተከፍቷል። ስለዚህ ምንድነው ከዚህ በኋላ በኢሌጋል ወይም በፓራላል ማርኬት ይመጣ የነበረው ነገር በሙሉ አሁን በኖርማል ኦፊሻል ቻናል እየመጣ ነው ማለት ነው። ስለዚህ ለባንኮችም፣ ለዲያስፖራውም፣ ለትውልድ ኢትዮጵያውም ከውጭ ወደ ሀገር የሚልከው ሰው በሙሉ ምን ማድረግ ይችላል? እንግዲህ ከወራት በኋላ የምንለቀውን የአሪፍ ፔይ ፕሮዳክት ተጠቅሞ ገንዘብ ለሚወደው ለወዳጁ መላክ ይችላል። እሱ ብቻ አይደለም። አሜሪካ ያለ ሰው ወይ ዩሮፕ ያለ ሰው እዚህ ላለው ቤተሰቡ ለምን የትምህርት ቤት ክፍያ አይከፍልም? ለምን መብራት ውሃ አይከፍልም? ለምን ሜዲካል ቢሉን አይከፍልለትም? አይደል? አት ኤንድ ኦፍ ዘ ዴይ እዛ ያለው ሰው የሚፈልገው በተቸገረበት ለወዳጁ መድረስ ነው። ስለዚህ የዚህ ሬሚታንስ ፕሮዳክት ውስጥ እንደዚህ ተመሳሳይ ሬሚት ቱ ፔይ የምንለው ፕሮዳክቶች አሉ ማለት ነው። ብዙም ነገር እንግዲህ ይዘን የመጣናቸው ይህንን ነው። ለሚፈልገን ሰው በሙሉ እንግዲህ ዌብሳይታችን ላይ arifpay.net ብሎ ገብቶ አድራሻችንን የሚፈልገውን ኢንፎርሜሽን ማግኘት ይችላል። ከዛ በተጨመረ ደግሞ ቦሌ ዋርካ ህንፃ 5ኛ ፎቅ ላይ ብትመጡ ሞቅ ባለ ሰላምታና እንትን እንቀበላችኋለን ማለት ነው።
ትልቁ ነገር የዚህ ኤክስፖ እንዴት ነው እንግዲህ እኔ እናንተን አስተዋወቀን። እኔ እዚህ ባልመጣ አንተ እዚህ ባትመጣ አንገናኝም። ስለዚህ ትልቁ ኤክስፖ ጥቅም ምንድነው? ትስስርን መፍጠር ነው። ስለዚህ የማንደርስባቸው ማርኬቶች በአካል ለሚመጡ ሰዎች በቀላሉ እንደርሳቸው ያደርጋል። አሪፍ ፓይነት ድርጅት ደግሞ ጥቅሙ ምንድነው? በአንድ ኤክስፖ ላይ ገዢንም ተጠቃሚንም እናገናኝልናል ማለት ነው። ገዢዎቻችን ሲመጡ ፕሮዳክቶቻችንን ባንዴ እንደዚህ ያሉ ተጠቃሚዎችም አሪፍ ፔ ያሉ። ምክንያቱም አሪፍ ፔ መንግስት ያወቀው ላይሰንስ የሰጠው ኦፊሻል ድርጅት ነው። ስለዚህ እንደዚህ አይነት ተቋማዊ የሆኑ ዝግጅቶች ላይ ገብቶ መታየቱ ምን ይሰጠዋል ማለት ነው? አመኔታን ይፈጥርለታል። የምንሰራው ፋይናንሻል ሴክተር ነው። ፋይናንሻል ሴክተር ያለ እምነት ባዶ ነው። ስለዚህ ለእንደ አሪፍ ፔ አይነት ፊንቴክ ፕሌየሮች ይሄ ማርኬት በጣም ትልቅ ሚና አለውና የሚቀጥለው ዓመት ደግሞ ከዚህ በላይ ተልቆ አምሮ